ሰላም ጤና ይስጥልኝ። እንኳን ወደ አቡነሽ ማዕድ በሰላም መጣችሁ። ይሄ ቪዲዮ የምታዩ ሁሉ ሰላማችሁ ይብዛ። ዛሬ ይዤላችሁ የመጣሁት በጣም ቆንጆ የሆነ አሪስ አሰራር፣ በአረብ ሀገር ተወዳጅ የሆነ አሪስ ይባላል። የቅንጬ አሰራር ነው። በዶሮ ነው የሚሰራው፣ በስጋም ይሰራል። ይሄ ይመስላል ቅንጬው። በዚህ ነው የምንሰራው። አሪስ ይባላል። በጣም ታዋቂ ምግብ ነው እና እሱ አሰራር ነው ይዤላችሁ የመጣሁት። ያው የምታውቁት ታውቃላችሁ፣ የማታውቁት ደግሞ አሪስ ይባላል። ይሄኛው ነው የሚመስለው ሲገዛ ማለት ነው። እና እዚህ ጋር በደንብ አድርገን የሚበቃልን አክል በደንብ አድርገን እናጥበዋለን። በዚህ መልኩ እኔ አጥቤ ያለሁኝ። ነገ ልንሰራ ዛሬ ማታ ዘብዝፈን ወይ ፍሪጅ እናስገባዋለን ወይ ውጪም ቢሆን ችግር የለም። እኔ እንደዚህ አጥቤ ፍሪጅ አስገብቼ ያለው ነገ ስለምሰራ ማታ ነው የዘፈዘፍኩት። አያችሁት? ተዘብዝፎ ሲያድር እንዴት ኩፍ እንደሚል ብዛቱ ይጨምራል። በዚህ መልኩ አያችሁት? ይጨፈለቃል በእጅ ሲይዙት ማለት ነው። ቅንጬ ታውቃላችሁ፣ ያው ስንዴ በጣም ደረቅ ነውና ሲዘፈዘፍ በዚህ መልኩ በጣም ይለሰልሳል። እና የሚያስፈልገን ዶሮ ነው። ዶሮ ብዙም ጊዜ ሰው የሚሰራው አብዛኛውም ሰው የሚሰራው ድፍን ዶሮ ነው። እኔ ደግሞ በመላላጫው ብቻ ነው የምሰራው። አጥንት በሌለው ስጋ ሰደር ድጃጅ በመባል ይጠራል። እሱ በደንብ አድርጌ አጥበዋለሁኝ። ይሄ ይመስላል አያችሁት? ታሽጎ የተገዛ ነው እንደዚሁ። እና እሱ አውጥቼ ሰደር ድጃጁን በደንብ አድርጌ በሎሚ አጥባለሁ። የሚበቃችሁን አክል እናንተ ታውቃላችሁ። እኔም የሚበቃኝን አክል ዶሮውን አዘጋጅቼ ያለው በሎሚ በጨው በደንብ አድርጌ ዘፈዝፈዋለሁ፣ ለማጠብ ማለት ነው። ሽታ እንዳይኖረው በደንብ አድርገን መጀመሪያ እናጥበዋለን፣ ዘብዝፈን በሎሚና በጨው። በዚህ መልኩ ሎሚን ቆራርጬ አድርጌ ያለሁኝ፣ ጨው ጨምራለሁ። ዘብዘፍ ይላል፣ በጣም ሽታው ደስ ይላል። በደንብ አድርገን ስናጥበው አሪሱ በጣም ቆንጆ ይሆናል፣ መጥፎ ሽታ አይኖረውም። ጨው ነስንሽ ያለው ሎሚን ጨምቄ ያለሁኝ። በዚህ መልኩ ትንሽ ዘፍዘፍ አድርጌ አቆየዋለሁ የተወሰነ ሰዓት። ጥብ አድርጌ ተመለስኩኝ። በዚህ መልኩ በደንብ አድርጎ ጸዳ ብሎ ታጥቧል። አሁን ደግሞ ወደ መቀቀል እንሄዳለን። አሪሳችን ወይም ይሄ ቅንጬው መቀቀያ ውሃ ጥጄ ያለው ፈልተዋል። ዶሮውን ያጠብነው ዶሮ ሙሉም ወይም እንደዚህ የተቆራረጠ ስጋ እንትኑ ትጨምራላችሁ፣ ያን የምትሰሩበት ወይ ስጋ ወይ ዶሮ። በዚህ መልኩ ትንሽ ሲንተከተክ አረፋ ያወጣልናል። ቆሻሻ አረፋው በዚህ መልኩ በጭልፋ እናነሳለታለን። ለምን ቆንጆ ሽታ እንዲያመጣ ቆንጆ ምግብ እንዲሆንልን የሰራነው ነገር እንዲጣፍጥ ስርዓቱ በጠበቀ መልኩ እንሰራዋለን። በዚህ መልኩ አረፋው ያያችሁ ሲያስጠላ ከላይ ይሆናል። እሱን እናነሳለታለን። አሪሱ ከመጨመራችን በፊት ማለት ነው። የዶሮውን ቆሻሻ ቀድመን እናነሳለታለን። እሱ ካነሳን በኋላ አሁን ደግሞ ዘብዝፈን ያሳደርነው ቅንጬ የፈላ ውሃችን ውስጥ ዶሮ ውስጥ እንጨምረዋለን። አሁን ቅንጬን እየጨመርኩ ነው። እናንተ ብዛቱ ያው እናንተ እንደ ቤታችሁ ነው የምትሰሩት። ሁሌም እላለሁ አንድ ሰው እንደ ቤቱ ነው። ትንሽ ይሰራል፣ ብዙ ይሰራል፣ መካከለኛ ይሰራል። እኔ ደግሞ እንደ ቤተሰቡ ለክቼ ሰርቼ ያለው። ትንሽ ከገነፈል በኋላ ሊበስል ሲል እንደዚህ ዶሮውን በደንብ አድርገን እናማስለዋለን። መጀመሪያ አንነካውም። ትንሽ የተወሰነ ሰዓት በማማሰያ ሳንነካው እንዳይዝብን እናቆየዋለን። ዶሮና ቅንጬው አብሮ እየበሰለ ያለ ውሃ ካነሰ ውሃ ሙቅ ውሃ እንጨምራለን። በጣም መብሰል አለበት። ልክ እንደኛ ለረመዳን ሙስሊሞች እንደሚሰሩት ሾርባ በደንብ አድርጎ መብሰል አለበት። ዶሮም ገና ይቀረዋል ሙክክ አላለም። በዚህ መልኩ መልሼ ደግሞ ከድኜ ከፍቼ ሳየው በዚህ መልኩ በስሎልናል። አያችሁት? በጣም ሙክክ ብሎ በስለዋል። ዶሮውን እንትን ያለ ነው ራሱ እየፈረሰ ነው። እየበሰለ ያማሰልን ራሱ ይፈርሳል ዶሮውን ማለት ነው። አያችሁት? በጣም ቆንጆ አሪስ ነው ሆነው እና በጣም መያዝ እንትን ይላል፣ ይይዛል፣ ያን ድስት ይይዛል። ከተቻላችሁ በጣም ጠንካራ ድስት መሆን አለበት እና ምጣድ ነገር ልክ የተወሰነ ሰዓት ካማሰልን በኋላ ምጣድ ነገር ካለ ከታች ምጣድ አድርጉለት። ጋዙ በጣም ይይዛል። ድስት ስለሚይዝ አሪስ ማለት ቅንጬ ማለት በጣም
ቂጡ ስለሚይዝ ከታች ምጣድ ነገር እናደርግለታለን። ጋዙ ደግሞ እስከ መጨረሻ እንቀንሰዋለን። በትንሽ ጋዝ ነው፣ ቀስ በቀስ ሰዓት ሰጥተን ነው ምናበስለው። ለምን በጊዜ ነው የምንጥደው፣ ቶሎ አይደለም። በዚህ መልኩ መልሼ በማማሰያዬ በደንብ አድርጌ እያዋህድኩት ነው፣ ብጥብጥ እስከሚል ማለት ነው። ምንድነው ዶሮና አሪሱ አብሮ እንዲዋህድ በጣም ለይን እንዲሆን እንዲለሰልስ በጣም ያኔ በጣም እንመታዋለን። ማሽን ካለ በማሽን ነው የሚመታው። ማሽን ከሌለ ደግሞ በማማሰያ በእጅ። እዚህ ጋር ጨው ብቻ ነው የምንጨምረው፣ ጨውና ቆንዶ በርበሬ ብቻ ነው የምንጨምረው። ሌላ ሀገር ደግሞ ሌላ ነገር ብዙ የሚጨምር ሰው አለ። ግን እኔ አሰሪዎቼ ጨውና ፍልፍል አስዋድ ብቻ ጨምሪ ስላሉኝ ነው። ቆንዶ በርበሬና ጨው ብቻ ጨምሪ ስላሉኝ ጨውና ቆንዶ በርበሬ ብቻ ነው የሚጨምረው። የራሱ ጣዕም ነው የሚፈልጉት፣ ሌላ ነገር አይፈልጉም። እናንተ እንደ ቤታችሁ እንደ ሀገሩ ነው የምትሰሩት። በዚህ መልኩ በደንብ አድርገን እንመታዋለን። ለብሳችን እስከሚወጣ እጃችን እስከሚያመን በደንብ አድርገን ማዋሃድ አለብን። ፍሬ መኖር የለበትም። ስጋውን ፍሬ መኖር የለበትም። አጥንት ያለው ስትሰሩ ደግሞ አጥንቱ አንዳንድ እየለቀማችሁ እንደውም እሱ በጣም ያስልፋል። አጥንት እንዳይኖረው በደንብ አድርጋችሁ አብስላችሁ እንደዚህ በማሽን ወይ በእጃችሁ በደንብ አድርጋችሁ አዋህዳችሁ እየለቀማችሁ ነው የምትሰሩት። ይሄ ደግሞ አጥንት የለውም፣ አያስቸግርም። በዚህ መልኩ በደንብ አድርገን ከመታነው በኋላ እንከድነዋለን። ከድኜ የተወሰነ ሰዓት ካበሰልኩት በኋላ እንደዚህ የተንተከተከ ነው። ከፍቼ ሳየው እንደዚህ እንተከተካል፣ ወፍረዋል፣ ደስ ይላል። አያችሁት? ያማሰልኩት ነው። በጣም ብጥብጥ ብሎ ነው የበሰለው። የመታሁት በጣም ቆንጆ አድጌ ነው። ከካሜራ ጀርባ በደንብ አድጌ ነው የመታሁት። አሁን በስሎልን በቅተው አውጥቼዋለሁኝ። ሳህን ላይ አድርጌዋለሁ በዚህ መልኩ እና በቅቤ ነው። ቅቤ ላዩ ላይ ልክ እንደኛ ቅቤ አገር ጉንፎ ላዩ ላይ ቅቤ እናደርጋለን።